የክብርን ጥግ አሳያት። እሷም እስካሁን ድረስ ልትማር አልቻለችም። ምን ተሳስታለች? አልተሳሳተችም። ምናልባት እሷ ውስጥ ያላለቀ ፍቅር ስላለ ሊሆን ይችላል። ተሳስታለች ያልኳት አይደለም። ያላለቀ ፍቅር አለ። በቃ እሱን ደግሞ እሷ ራሷ ነው የምታውቀው። ጆን ዳንኤልስ ኦልሬዲ ልጅ አስወልዷል። እነዚህ ሰዎች እኮ በሰሩት ነገር እኮ እናደንቃቸዋለን፣ እንወዳቸዋለን። አንድ እዚህ ቲክቶክ ላይ ቁጭ ብሎ ኤሮፕ ላይ ያለ ቲክቶከር ቁጭ ብሎ አንድ ውሃ አላወጣም፣ አንድ ውሃ በስሙ ደሃን አላጠጣም። እነሱ እንደሚያደርጉት ስራ በዚህ ባጭር 6 ወር 7 ወር ውስጥ 1 ዓመት ውስጥ ያደረጉት ስራ ኢትዮጵያ ውስጥ ካለው ቲክቶከር አሜሪካ ወይ ደግሞ ኤሮፕ ውስጥ ወይ አረብ ሀገር ያሉት ይሻላሉ። እንደው የማዳም ቅመሞች ለሰዎች ይደርሳሉ። ሌሎቹ ግን ምንም የሰራነው ነገር የለም። እንደዚህ አይነት አስተያየት ለመስጠት መጀመሪያኛ ብቁ መሆን መቻል አለበት። ከነሱ እኩል የሆነ ስራ መስራት መቻል አለበት። ግን እንደ አስተያየት ግን ስነግርሽ አዶናይ የተጀመረ ፍቅር ውስጥ ነው የገባው። ከዚህ በኋላ ሊያስተካክለው ቢልም የሚስተካከል ነገር አይደለም። ስለዚህ ጆን ዳንኤል ናዮን ትቶ ስመኝ ማግባት አለበት። ናዮ ደግሞ የድሮ ፍቅረኛዋን መመለስ አለባት። ጆን ዳንኤል ደግሞ በየ15 ቀኑ ልክ እንደ ፋኒ ሄዶ ልጁን ማየት አለበት። በጣም ሀሳቤን ገዝቶታል። የሚገርም እኔ እየታፈንኩ ነው ቦስ። ወደ ኋላ ተመልሼ የጃኒን የስመኝን ቪዲዮዎች ከኋላ ተመልሼ ሳየው እቺ ልጅ ገና መድረክ ላይ ራሱ ስትወጣ ራሱ ይሄ ትወና አይደለም ግጥም ነው ስትባል ኖ ትወና ነው በቃ የሆነ የፈለገችውን ነገር ጥግ የምታደርስ ልጅ ነች። ስለዚህ የሆነ ቪዲዮ አይቻለው ከአዶናይ ጋር ቁጭ ብላ የጆን ዳንኤልን ዘፈን ከፈተች ላይቭ ላይ ቁጭ ብሎ። ይሄ ምን አስፈለገ? ጆን ዳንኤልን አዶናይን ለማበሳጨት ነው እንዴ? ወንድን እንደ ወንድ ካላከበረች እሱ እንዳከበራት ያህል እኔ እኮ ጆን ዳንኤል አዶናይ እኮ ንጹህ ሰው ነው እኮ አይደለም ወይ ደግሞ ትናንት በሰራው ቅዱስ ነው ልላ ትናንት ሲመታ የነበረ ልጅ ነው። ቴንክ ዩ ብሏል በራሱ አንደበት። እውነቴን ነው የምላችሁ። ጆን ዳንኤል ቅዱስ ነው ልላ አይደለም ትናንትና ውሃ ሲያወጣ ነበር። ከትናንት ወዲያ ደግሞ ከአውሮፕላን ላይ አልወርድም ያለ መሀይም። ከዛ በፊት ደግሞ ዘፈኖቹ ሲያስጨፍረን ነበረ። እንዴት ነው ደረጃቸውን ስንሰጣቸው ማንነታቸውንም በዛው ልክ እያስተካከለን እንጂ ውሃ ስላወጣ ብቻ ይሄ ቅዱስ ነው፣ መኪና ስለሸለመ ብቻ ይሄ በጣም ኖ። ስራችንም ሁላችንም ቆሻሻችንም ጥሯችንም አብሮ ነው ነጭ ነጭ መነጋገር ያለበት። ስለዚህ እኔ እንደኔ ስመኝ ያልጀመረችውን ፍቅር ትጨርስ። ናዩ ደግሞ የማታውቀውን ፍቅር ከምትጀምር ኦልሬዲ ስለወለደች ግዴታ ልጅ ሴት ልጅ ስለወለደች የወለደችበትን ወንድ ታግባ የሚል ህግ የለም። እኔ ሚስቴ ወልዳለች ስለወለደች ግን ከወለደችው ጋር አብሬ እኖራለሁ አላለችም። ከኔ ጋር እየኖረች ነው። እንዳከበረች ደግሞ እኔም ማክብራት እየኖርኩ ነው። እንደዛ ነው። ስለዚህ የወለደ ሰው ግዴታ አብሮ 10 ዓመት እኮ ኖረሽ እኮ ትዳር አብሮሽ ላትቀጥይ ትችያለሽ። 10 ዓመት ኖረሽ እኮ ትዳር ሊፈርስ ይችላል እኮ እግዚአብሔር ካልፈቀደው። ስለዚህ ናዮም ደግሞ ማታቆም ፍቅር ስለወለደች ብቻ አይኗን ጨፍና አትግባ። እኔ የናዮ ደጋፊ ነኝ። ናዮን እና ኤልሻዳይን ከኢትዮጵያ አንደኛ ናቸው ለኔ እና ደስ ይሉኛል ባህላቸውን እና እነስመኝ አባይን በአበሻ ቀሚሳቸው ለብሰው ምናምን አስመስለው ምናምን ተጋግጠው ምናምን ቁጭ ብለው ከሚሉ ከጆን ዳንኤል ጋር ትጀምር ህይወቷን። ናዮም ደግሞ ከድሮ ፍቅረኛዋ ጋር ደግሞ የድሮ ፍቅረኛዋ ደግሞ እንዴት አባቱ ያምራል መሰለሽ ሸበላ ነው። እና ናዮም ከሱ ጋር ህይወት ብትጀምርና አዶናይ ግን ያቺ ልስም ያለችን ሴት ፈልገ ብታገኛት ምን ይመስላል በሉልኝ። እሺ እሙትዬ ታወሪ እባክሽ ኦፊሻል ሞይ በዛው ናሽናል አውቂ በዛው ደግሞ አውሪ ያ ቴንክ ዩ ሶ ማች ቻንሱን ስለሰጣችሁኝ በጣም ነው ማመሰግነው። አይሻር እነዚህ አይነት ሰዎች ነው ማበረታታት ያለብን እንጂ አሁን ሊያሹ ቁጭ ብላለች ምን ላውራ እንዴት ልስራ አመሰግናለሁኝ። ጆን ዳንኤልም ድሮ ላይ የሆኑ ምስኪኖችን የትግራይ እናቶችን ከነፊዮና ጋር ሆኖ ብር እንዲሰጠን ብለው ያጎረሱ በውሸት ነገር ምናምን ቪዲዮ እየሰሩ ፈምሰዋል። ይሄ የትናንት ማንነታቸው ነው። ጃኒን እኛ ኮመንት ላይ ሄደን ጃኒን በእናተ አትተዋት ስላልናት አይተዋትም፣ ውደዳት ስላል አይወዳትም። ልጁ ህሊናውን የሚያቅ ልጅ ነው። በራሱ እኛ አጨብጭበን ይቅርታ አድርጎላት ወይ መልሶ ለራሱ ሊያረጋት ይችላል፣ ወይ ደግሞ አልፈልግም ከክብሬ አይበልጥብኝም ብሎ ቆፍጠን ነቃ ደንገጥ ብሎ ሊተዋት ይችላል። ምርጫው የራሱ ነው፣ የልጁ የአዶናይ ነው። ስለዚህ እኔ ህክሙዬ ግልጽ ከሆነልሽ
ማናት ጃኒ ጃላሌም ለኔ ትክክል አይደለችም፣ ጥፋተኛ ናት። ትልቅ በተለይ ጃኒ ከኤክስ ጋር ማውራቷ ለኔ ትልቅ ጥፋት ነው። ካለፈ ህይወት ከሷ በቃ ትተው ሌላ ህይወት ከጀመረች በኋላ ከሱ ጋር መደዋወላ ራሱ ትልቅ ጥፋት ነው። ቄናችሁ እንዴት ነበረ? በላችሁ ጠጣችሁ ወይ? ምን አድርጋችሁ ምናምን እስኪ ንገሩ። I swear to God, you're right. ልክ እኮ ነሽ። Okay, my day was like really good. Then I got very tired. Cause I came to home and slept a little bit. Cause I Habesha food cook አደረኩኝ. I eat. Like, you know, እንጀራ ወንጭ አንቺ አታስቀኝ በእናትሽ። እንደዛ አይነት ጥቅም ያልቀና አልጠየቅኩሽም። ውሎሽ እንዴት ነበር ነው ያልኩሽ። ምን በላሽ አላልኩሽም። የሚገርም እንጀራ በላው ብታይ እንዴት ለምጣፈጥ። በቃ ይሄ እንጀራ ማለት እኮ ነው። ይሄ አይን ያለው እንጀራ ማለት አለች እኮ ተናገረች። ትላንት ጀምሮ እንዴት ትላላችሁ? አልገባም። አቤላዬ ተቃጣይ እያለች ነው። ርር በይ በልቻለሁ። አልገባም። እኛ እኮ አልገባም። አዎ እኔው በልቻለሁ። ቅጥል በያርፍሽ ስሚ እያለች ነው። እሺ ቀጥይ። ከዛ ትንሽ ቆይቼ ደግሞ ራበኝ፣ እንጀራ በላው። ከእንጀራ ትወጣም እንዴ ይቺ ልጅ? አቤላዬ እንዴት ነበር ቀነ? ንገረኝ እስኪ። ያንተ ይሻላል መሰለኝ። ከዛ እንጀራ በላው፣ በጣም ጥግብ አልኩኝ። ከዛ እንደምጫወት ነው። አይ እንጀራ በላሽ እንጂ አሁንም ሌላ አለቀ አይደል ቀንሽ? አሁንም እንጀራ ልበላ እችላለሁ። ትንሽ ቆይ፣ አሁን አንቺ ቤት ልበላ እችላለሁ። you know አስወጣሽ እኔ ነኝ አቤል ይቀጥል። አይቶ ርር ነው የምለው። ዘቢባ ማለት ነው። ማን ነው ሀቢባ? አውቃ እኔ ፊት እንጀራ ትበላ በእናትሽ ወይ በኋላ መጣላታለሁ። አንቺ ሀቢባ ያለሽ እንዴ? ሀቢባ በእኔ ፊት ማስቲካ ትበላለች። እኔ ማስቲካ አልችልም። እኔ መብላት አለብኝ። አንቺ በልተሽ ካየውሽ እውነት ማስቲካ ልታመጣ ነው ገብርኤል። አወጣሻለሁ። እዚህ ላይፍ ላይ ቀይ ነው የማወጣሽ። አቤላዬ ያንተ ሁሉ እንዴ? ያንተ ይሻላል። ያንተ ሁሉ እንዴ ነበረ? ትቀረጽ ነው ያልኩት። ምን አደረግ? ቀረጻ ይሻላል። ያንተ ይሻላል። አንተ ብቻ ነው የምጠይቀው ከዚህ በኋላ ሌላውን አልጠይቅም። አይመለከተንም። እንዴት ዋላችሁ አልዋላችሁ አይመለከተንም። ቂጣ በጎመን የበላሁት አንቺም እንዳትነግሪኝ እንጀራ በላው ብለሽ ተነገርሽኝ ይገልሻለሁ። የት አግኝቼው እንዳንቺ እንደልቤ የማገኘው መስልሽ? እንደ እንጀራው እኔ ራሱ በጸሎት በድዋ ነው ማርያምን ያገኘሁት። እንዴት ናፍቆኝ ባለፈው ነገርኩሽ ነበር። ማርያምን በድዋ በቃ በድዋ መድኃኒዓለም እየጣሉ ቱርክ አይገባም ተውሎ ማለት ነው። አሁን ፈራን አዘዝኩ አላልሽ? አላት አረኩት በላሁት። ኧረ በቃሽ። በላሁኝ ባልሽ ቁጥር አይኔ ላይ እየመጣ ነው። አቤላዬ ምንድን ነው ያደረከው? ቀረጻ እሺ። ከዛ አንተን በላ ጎመን። እሺ ጎመን በላ። አቤልዬ ጎመን እኮ ስወድ በእንጀራ ነው ያታውቃ። ጎመን በቂጣ በእንጀራ እና ከጎኑ የአሳ ሾርባ አሳ ምናምን አለ። ግን እኔ ብዙም እንትን አንተ ደግሞ አበዛው። የአሳ ሾርባ ምናምን ይለኛል። እንጀራ ብቻ አትለኝም እንዴ? ምን ነው? እሰይ አቤላዬ ቀጥልበት። ሌላ ነገር ቀጥል፣ ጨምርበት። ትንሽ ጨምር። ሚጥሚጣ ነበር የተዳጠ ዳጣ የአርባ ምንጩ ይሄ የሚያቃጥለው ያ የሚጣፍጠው ኩዚ አቤላዬ ደህናው ነው። በቃ በኋላ እንገናኛለን። ሰላም ኖ ቁጭ ሳር ኧረ ትውጣ። እግዚአብሔር እሺ ስለ ምግብ አንቺ ታሳችሽ እኔ አሳባ ደግሞ ልትወጣ ራስሽን ችለሽ ውጪ ከፈለሽ። አሁን ሁለታችሁ የፈለገ ብትከራከሩ እናንተ የምታወሩት ነገር እኔ ጋር ነው በደንብ ያለው። እውነት ነው ማርያምን፣ እውነትን ነው። በቃ ተው። እኛ እኮ ዝም ብለን እኮ ነው የምንከራከረው። ስለዚህ እኔ ከማወራ ዝም በል። ብዙ አሁን ደውዬ ብዙ እንጀራ ላስመጣ እችላለሁ። ብዙ እንዲህ አይናቸው ያይጉርስ ማረጋት አንተም እሺ። ኖ አረ እኔ ማን ያለ ስማ እኮ እንዴት ምሩት በሉ ተሳተን ጫፈቃ። እሺ